መጨረሻ ላይ በጩኸት ነው፣ በእልልታ በፉጨት ነው የምንጨርሰው። መልእክቴን እያጠቃለልኩ ነው። ዋና ነጥቦች ብቻ ነው የምነግራችሁ። ይሰማል አይደል? እሺ እቀጥላለሁ ሰዓት ለመቆጠብ። ስለዚህ ይሄ ህዝብ የመጨረሻው የዝግጅት መልኩ እንዲሆን እግዚአብሔር ያዘዘው ከተማይቱን ጧት ተነስታችሁ አንዳንድ ጊዜ ዙሯት አለ ኢያሪኮ። የድሮ ከተሞች ቅጥር አላቸው፣ ግንብ አላቸው። የሚገርማችሁ የኢያሪኮ ግንብ አናቱ አንድ ሰረገላ ያስኬዳል አሉ። አንድ ሰረገላ ማለት ዛሬ አንድ መኪና የሚሄድበት ነው። ቀጭን አይደለም፣ በጣም ትልቅ ነው። የከተማይቱ ጉበኞች፣ ጠባቂዎች ግንቡ ላይ ቆመው ነው ቀስታቸውን ይዘው ሰይፋቸውን ታጥቀው ኢያሪኮን የሚጠብቁት። ኢያሪኮ በዘመኑ ጥበብ ከፍተኛ የሆነ የምህንድስና እውቀት የፈሰሰባት ከተማ ናት። በዘመኑ ከሰባት የማያንሱ ኃያላን ነገስታት በልዩ ልዩ ስፍራ ሆነው የሚመሯት ከተማ ናት ኢያሪኮ። ምን አይነት ዘመናዊ ከተማ እንደሆነች መገመት አይከብድም። በውስጥ ያሉት ወታደሮች ደግሞ ቁመተ ረጃጅሞች ናቸው፣ የጦር ሰዎች ናቸው፣ ንቆች ናቸው። ሰይፍና ቀስት ከእጃቸው አይጠፋም። እስራኤል ደግሞ በባርነት የቆየ ህዝብ ነው። ጭቃ ሲረግጥ የነበረ ህዝብ ነው። ደካማ ነው። ሴቶች አሉ፣ ህፃናት አሉ፣ ሽማግሌዎች አሉ። የጦርነት ታሪክም ብዛም የለውም። የጦርነት ታሪኩን ከተወሳ በሱ ታሪክ ውስጥ የሚነገርለት ያህዌ ነው። ባህር ቢከፍል እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሏል። ጠላቶቻቸው ላይ በረዶ ቢያወርድባቸው የነሱ አይደለም። ባለ በረዶ ቤተ መዛግብቱ ለሰልፍ ቀን በረዶ የሚያዘጋጅ በድካሙ የምድር ኃያላንን እንደ ቅጠል የሚያረግፋቸው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ስለዚህ የሚዋጋላቸው እግዚአብሔር የጦርነት ጥበቡን ሰጣቸው። ምን እናደርጋሉ? ከተማይቱን በመዶሻ አፍርሳችሁ ግቡ አይደለም ያላቸው፣ ደመሚት ቅበሩበት አይደለም፣ ጠዋት እየተነሳችሁ ዙረዋል። በነገራችን ላይ ጠዋት ሩጫ እናደርጋለን። እግረ መንገዳችንን መንፈሳዊ ዓለም ላይ ያለውን ቅጥር እየጣል ነው። ከተማይቱን ግጥጥ አርጎ የዘጋው ሀገሪቱ እንዳትቀየር፣ ህዝቡ እንዳይባረክ፣ የሚሰራው የሚለፋው ከፍ እንዳይል፣ እጅ የገባው ነገር እንዳይበረክት የሚሰልበውን ሰላቢና ቡዳ ልንወጋውን ማለዳ ወጥተን የምንጸልየው የምንሮጣው ማለት ነው። በምክንያት ነው የምናደርገው እና አንዴ ዞሩትና ያርፋሉ። 6 ቀን እናደረጉ። በሰባተኛው ቀን ግን 7 ይዞሩ። ከዛ እግዚአብሔር ለህዝቡ እንደዚህ ያለ በኢያሱ በኩል አሁን ቀንደ መለከት የያዙ ካህናት ወደፊት ይቅደሙ አለ። ቀንደ መለከቱን ሲነፉት አለ ካህናቱ ሲነፉት ያ ቀንደ መለከት በተሰማ ጊዜ ህዝቡ ተከትሎ የእልልታና የጮት ድምፅ ያሰማ። አንተም እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ ብለህ አውጅ አለው። እሺ አለ ኢያሱ። እግዚአብሔር እንዳላቸው 6 ቀን ዞሩ። በሰባተኛው 7 በዕብራይስጥ ፍጹም ቁጥር ነው፣ የመለኮት ቁጥር ነው 7 እና በ7 ቀን ዙረት በ7 ቀንደ መለከት በኢያሱ አዋጅ እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ ሲል የከተማይቱ ቅጥር እንደ ውሃ ፈሰሰ። ወዳጆቼ ኤውላችሁ ልንገራችሁ፣ ያ የኢያሪኮ ከተማ የኢያሪኮ ቅጥር እኔ ባሸዋና በግንብ ብቻ ተሰርቷል ብዬ አላምንም። በአስማት በማጂክ የሚሰሩ ከተሞች አሉ በዓለማችን ላይ። እንዴት ተደርገው ተሰሩ? ይሄ ምሰሶ እዚህ ጋር እንዴት ቆመ? ከሳይንስ ውጭ የሆኑ አሉ በዓለም ላይ።
ሳይንስ ሊደርስበት ያልቻለ ማለት ነው። እንዴት ያ ቅጥር በአሸዋ በግንብ የተሰራ በእልልታ ይወድቃል ብለህ ጠይቅ። ስለዚህ በአሸዋና በግንብ ብቻ አይደለም የተሰራው። ያችን ከተማ የገነቡ ከኢያሪኮ ሕዝብ ጀርባ ያሉ መናፍስቶች አሉ። አይታል ኢያሱና ሕዝቡ ሲል ቅጥሩን የደገፉት መናፍስቶች ለቀው ጠፉ። ለዛ ነው ቅጥሩ እንደ ውሃ የፈሰሰው። ይሄን የእግዚአብሔር ጣት አደረገች። ቅጥሩ እንደ ውሃ ፈሰሰ። ያን ጊዜ እስራኤል አቅንተው ሮጡ ይላል። አቅንቶ ማለት ምን ማለት እንደሆነ ታውቃለህ? ያ ግንብ ወደ ጎን እንደዚህ 7 ሜትር የሚረዝመው ግንብ ቁመቱ ወደ ላይ ከ6 ሜትር በላይ የሆነው ግንብ ሲፈስ ከተማ ነው የሚሰራው ራሱ። ይህን እንኳን ነው የሚያክለው። ቢሆንም ግን የእስራኤል ልጆች አቅንተው ሮጡ ማለት በፍርስራሹ ላይ እየዘለሉ ገቡ ይላል። እግዚአብሔር እድል ከሰጠ እየዘለልክ ትገባለህ። የተከለከለውን ቅጥር ዘለ ትገባለህ። አልፈ ትገባለህ። ጥሰህ ትሄዳለህ። ቅጥር የሚያዘልል ጌታ ነው ያንተ ጌታ። ጉልበትህን እንደ ቦሆር የሚያድስ ነው ያንተ ጌታ። ደካማው የሚበረታበት ኃይል የሚሰጥ እግዚአብሔር፣ የኃይል ምንጭ የሆነው እግዚአብሔር ቅጥሪቱን በዚህ መልኩ አፈረሳት። እነዚህ 4 ዝግጅቶች የእስራኤል ልጆችን ከተማይቱን እንዲወርሱ አብቅቷቸዋል። ሁለተኛው በመጽሐፈ ኢያሱ ከምዕራፍ 6 በኋላ የምትመለከቱት እልህ አስጨራሽ ጦርነት። ጦርነቱ ስለምንድን ነው? ቅጥሩ ከወደቀ በኋላ ደግሞ በከተማይቱ ውስጥ የመሸጉ በ7 ኃያላን ነገሥታት የሚመሩ እነዚህ 7 ነገሥታት ከጀርባቸው 7 ኃያላን የጨለማ ኃይላት መናፍስቶች የሚያግዟቸው ዙፋናቸውን በጨለማ መንፈስ የሚያስጠብቁ አሉ። ታውቃላችሁ? ልዩ ልዩ መገለጫ ያላቸው ሕዝቡን ያደኸዩ፣ ሕዝቡን ያደነቆሩ፣ በመሃይምነት ላይ የሚሰሩ፣ በድህነት ላይ የሚሰሩ፣ በዝሙት በርኩሰት የሚሰሩ። በኢያሪኮ የነበሩት እነማን ናቸው? ከነዓናውያን። የመጀመሪያዎቹ ከነዓናውያን። ከነዓናውያን እነማን ናቸው? ከነዓን ማን ነው? ከነዓን ማን ነው? የኖህ የልጅ ልጅ። የኖህ ልጅ ማን ነው? ካም ነው። የካም ልጅ ማን ነው? ከነዓን ነው። ከነዓን የተረገመ ነው። በምን ምክንያት ነው ከነዓን የተረገመው? አባቱ ካም ኖህ የወይን ጠጅ ጠጥቶ ራሱን ስቶ አፍረተ ገላውን ገልጦ በወደቀ ሰዓት የአባቱን አፍረት ያለምንም መሳቀቅ አይቶ ተሳልቆ ሲያበቃ ሄዶ ለወንድሞቹ አባቴ ሰክሮ ወድቋል፣ ራቆቱን ነው ያለው፣ ኑ እንሳቅበት፣ ሙድ እንይዝበት ብሎ በአባቱ ላይ ያላገጠው ነው ካም። ሁለቱ ልጆቹ ግን የኖህ ልጆች ሴምና ያፌት ይሄን ሲነግራቸው የአባታቸውን ነውር ለማየት በፍጹም አልፈቀዱም። ይልቁንም ሸማ ወስደው ትከሻቸው ላይ አርገው ወደ ኋላ ሄደው አባታቸውን ሳያዩት እርቃኑን ሸፈኑ። ኖህ ከስካሩ ሲነቃ የሆነውን አወቀ። እነርሱን ባረካቸው። ራቆቱን አይቶ የሳቀበትን ካምን ግን ረገመው። ምን ብሎ ረገመው? ከነዓን እርጉም ይሁን እንዴ! የበደለው ካም ነው። እንዴት አልፎ ልጁን ይረግመዋል ነው። ራሱን ቢረግመው በራሱ ቢደርስ ሰው አያመው፣ በሚወደው ልጁ ግን ያመዋል። ምን አይነት ወንጀል እንደሰራ። ለዛ ነው ኦሪት የአባትህን ወይንም የእናትህን አፍረተ ሥጋ አትግለጥ፣ ነገር ግን ይህን ብታደርግ በድንጋይ ተወግረህ ትሞታለህ ይላል። ወዳጆቼ ከነዓናውያን የከነዓን መንፈስ ከካም የመጣ የከነዓን መንፈስ ምንድን ነው የሚያደርገው?
እርቃን ይፈልጋል። እርቃን ፎቶ፣ እርቃን 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 እርቃን። የተከበረውን ሰው ራቆቱን ሊያደርገው ይፈልጋል። የከነዓን ስፕሪት ነው፣ የከነዓን መንፈስ ነው። ከነዓናውያን ምንድነው የሚያደርጉት? ልጆቻቸውን ይሰዋሉ። ለማ? ለሞሎክ። ሞሎክ ለሚባለው ጣዖት ልጆቻቸውን ይሰዋሉ። ታስታውሳላችሁ? ከመሳፍንት አንዱ ማን ትዝ ይላችሁ እንደሆነ አላውቅም። የገዛ ልጁን እኮ ሰውቷታል። ማን ነው እሱ? ዮፍታሔ። ድል ነስቶ ሲመለስ ጠላቶቼን በእጄ ከጣልክልኝ ከቤት የሚወጣውን እሰዋልሃለሁ ብሎታል። ልጅ መሰዋትን ለእስራኤል መስፍን ማን ያስተማረው? ከነዓናውያን። አብሯቸው የሚኖረው ህዝቦች ልጆቻቸው ለጣዖት ማቅረብ ብቻ አይደለም የከነዓናውያን ርኩሰት ወዳጆቼ። ወንድ ለወንድ ሴት ለሴት እንደ ዘመናችን እንዳሁኑ ትውልድ የእርቃን ፎቶ፣ ነውር፣ አመፅ ምድሪቷ ላይ የሚያሰራጨው የከነዓን ስፕሪት። ስለዚህ እግዚአብሔር ኢያሪኮን እንደተቆጣጠራችሁ ወንድም ሴትም አጥፉልኝ ሲል የመጀመሪያዎቹ ከነዓናውያንን ነው። ለምን? ይሄ ረከሰ ህዝብ ነው። የዚህ ህዝብ ጌታው ሰይጣን ነው፣ እግዚአብሔር አይደለም። ልጆቻቸውን ይሰዋሉ ለጣዖት፣ ዝሙት ያደርጋሉ። ዝሙትን አሳድገውት ወንድ ከወንድ ከሴት ከሴት ጋር ይጋባል። መጻተኛ እንግዳ በሀገራቸው ከገባ ይዘርፉታል፣ ይደበድቡታል፣ ይደፍሩታል፣ ያዋርዱታል። እነዚህ ህዝቦች በምንም አይነት መንገድ ሊመለሱ የማይችሉ ናቸው። ስለዚህ አጥፏቸው አለ። ከነዓናውያንን አጥፏቸውና ውረሱ አለ። ወዳጆቼ የከነዓን መንፈስ የተረገመ ይሁን። የሰዶም መንፈስ የተረገመ ይሁን። ምድራችንን ሊበላ የወጣ አውሬ፣ ሰዶማዊነትን ሊያለማምድ የወጣ መንፈስ በናዝሬቱ በኢየሱስ ስም ሀገሬን ለቆ ይሂድ፣ ምድሬን ለቆ ይሂድ፣ ህዝቤን ለቆ ይሂድ በኢየሱስ ስም። ቤተ ክርስቲያንን አያግኛት፣ የተቀደሰውን ህዝብ አያግኘው፣ የተባረከውን ጉባኤ አያግኘው። ይጥፋ የከነዓን መንፈስ። እና እነዚህን ነው እየተዋጉ የሚገርማችሁ ኢያሱ የተዋጋቸው ነገስታት ቁጥራቸው ከ31 በላይ። ምን አይነት የጦር ሰው እንደሆነ ተመልከቱ። ከ31 በላይ መጥተው ይዋጉታል፣ ያሸንፋል። ይዋጉታል፣ ያሸንፋል። የድሉ ሚስጥር ማን ነው? ተናገር አንተ። ማን ነው? ኃይሉ ማን ነው? ክንዱ ማን ነው? እንደ ገና ሲጀምር እኮ የጀመረው በኪዳን ነው። በኪዳን ነው እኮ። ባሪያዬ ሙሴ ሞቷል አለው። እረፈው። ሙሴ ሞቷል። ሙሴን እየጠበቃችሁ እዚህ ጊዜያችሁን አትፍጁ። ሙሴ ሞቷል። ከዚህ በኋላ መሪው አንተ ነህ አለ። መሪው አንተ ነህ ብሎታል ኢያሱ። ወዳጆቼ እግዚአብሔር እውነት ነው በአባቶች ዘመን ሰርቷል። የአባቶችህን ዘመን ታሪክ ማስታወስህ መጥፎ አይደለም። መጥፎ የሚሆነው ምን መሰለ? በነጋሽ እንትና ጊዜ፣ በነመጋቢ እንትና ጊዜ እግዚአብሔር ሲሰራ የነበረው ታሪክ እያልክ ዝም ብለህ ቆሎ እየበላ ያን ታሪክ የምታወራ ከሆነ እግዚአብሔር ያዝንብሃል። እግዚአብሔር ትላንትናም ዛሬም እስከ ለዘላለም ድረስ ያው በአባቶቼ የሰራ ባንተም ይሰራል፣ ባንቺም ይሰራል። ስለዚህ በነጋሽ እንትና ጊዜ እውር ያበራው እግዚአብሔር ዛሬስ የለም? ሽባ የተረተረው ዛሬስ የለም? ባለ ታምረ ብዙ ነው የኛ አምላክ። ዛሬም ይሰራል፣ ዛሬም ያደርጋል። በእነዚህ 3 ቀናት ለህሙማን ፈውስ ይሁን በኢየሱስ፣ ይሁን በኢየሱስ፣ ይሁን በኢየሱስ። ለፈውስ ልጸልይ በዚሁ 1 ደቂቃ። በጣም የምትጨነቁ ሰዎች ሃሌሉያ፣ ሃሌሉያ፣ ሃሌሉያ። በአንዳች ነገር የተያዛችሁ
ከደም ጋር የተገናኘ ቢሆን ከአጥንት ጋር የተገናኘ ቢሆን ስም ያለው ስም የሌለው ይሄ ነገር አስቸጋሪ ነው መፍትሄ የለውም የተባለውን ነገር ያቺ ደም የሚፈሳት ሴት የጌታን ልብስ በነካች ጊዜ የደሟ ምንጭ ቀጥ እንዳለላት አሁን ይሄን ድምፅ ለምትሰሙ የጌታን ምሕረት ለማትጠራጠሩ ለናንተ ጸጋው ይድረሳችሁ። ፈውስ ይሁን በኢየሱስ። ካንሰር ቢሆን ቀጥ ይበል፣ HIV ቢሆን ቀጥ ይበል፣ ስኳር ቢሆን ቀጥ ይበል፣ ደም ግፊት ቢሆን ቀጥ ይበል በኢየሱስ። ሆነ። እና ኢያሱ ጦረኛው የድሉ ምስጢር ማን መሰለ? መጀመሪያ የሰጠው ኪዳን ነው። ምን አለው? በሕይወት ዘመን ሁሉ የሚቋቋምህ የለም። በሕይወት ዘመን ሁሉ የሚቋቋምህ የለም። ይሄን ያለው እኮ ያህዌ የሰማይ የምድሩ ጌታ ነው እኮ ይሄን ያለው። በሕይወት ዘመን ሁሉ የሚቋቋምህ የለም። እኔ ካንተ ጋር ነኝ። አይዞ አትፍራ፣ አልጥልህም፣ አልተውህም። ዛሬም እንደዚህ እየተናገረህ ነው ጌታ። አልተውህም ይላል። አንተ ሰውዬ አልተውህም፣ አንቺ ሴትዮ አልተውሽም፣ አልጥልሽም። ግን ወደ ቀኝም ወደ ግራም አትበላለው። ምን ማለት ነው? አትወላውን። ዓይንህን ከመስቀሉ ላይ አትንቀል። በትምህርት ንፋስ ወዲያና ወዲያ አትንገዳገድ። ትላንትና ኢየሱስ ትል እንደነበረ ዛሬም ኢየሱስ፣ ዛሬ ኢየሱስ ትል በነበርክበት ጉልበትህ ነገም ኢየሱስ፣ በዚህ ዕድሜህም ኢየሱስ፣ እስከ ሽበት እስከ ሽምግልና ኢየሱስ።